ቆይ ለምን እናንተ ውጭ የሆነ ድምፅ አይሰማችሁም? ቤት ውስጥ የሆነ ሰው ገብቷል መሰለኝ። ሰዎቹ መጡ እንዴ? አብርሽ ግን ገብቷል አይደል? አብርሽ አትበይው። እሺ ይቅርታ አብርሃም። በቃ እኔ እንደውም ስልችት ብሎኛል። ይሄንን ብር ከፍትላችኋለሁ። መጥተው የፈለጉት ይዘው ሄዱ። አልበዛም እንዴ? እኔ ግን በእናትሽ በሩና ትክፈች። በእናትሽ ልቀቀኝ እንጂ እጄ ልቀቀኝ። ሳልፈልሰኝ ነው እባክሽ ልቀቀኝ። አንተ ጭመቀኝ። እና አብርሽ በመቀራረባቸው የግሌ እንግዲህ በጣም እየተበሳጨች ነው የምትገኘው። የግሌ እንደሚታወቀው አብርሽን በጣም ነው የምትወደው፣ ግን እሱ ደግሞ ያው ብዙም እሱን አይወዳትም ማለት ነው። ማለት አይወዳትም ስላችሁ በፍቅር እሷ ግን በጣም ነው የምትወደው። ግን አብርሽ ደግሞ የሱ የፍቅር ወይም ደግሞ የወደፊት ለትዳር ጋር የምትሆነው አይነት ሴት መስፈርቱ አይደለችም። እሱ ደግሞ አይኑ ያረፈባት ትትና ነው። ትትናና አብርሽ እንግዲህ በሚያሳዩት ቅርርቦች በሚያሳዩት አንዳንድ ነገሮች በጣም ነው እየተናደደች የምትገኘው የግሌ ማለት ነው። እንዲያውም ዛሬ መጨረሻ እንግዲህ ቢላዋ ይዛ ነው የወጣችው። አንድ ላይ ሆነው አልጋ ቤት ወይም ደግሞ ከትትና የመኝታ ክላስ ውስጥ እያወሩ ነበረ። ትንሽና ትንሽ አሟ ስለነበረ እንግዲህ በዛ ምክንያት አብርሽ ገብቶ አይዞሽ አብሽሪ፣ ነገ ሌላ ቀን ነው ከእንግዲህ በኋላ እስካሁን ብቻሽን ሆነሽ ብዙ ነገሮችን ሞከርሽ፣ ካሁን በኋላ ግን የራስሽ የትዳር ጓደኛ ማሰብ አለብሽ፣ ይህን ነገር መጀመር አለብሽ፣ በዚህ መልኩ መቀጠል አለብሽ እያለ አንዳንድ ነገሮችን እያወራት ነበረና እንግዲህ በዛ የግሌ በጣም እየሰማቻቸው ነበረ በሩ ተደብቃ እና በጣም ነው የተናደደችው። በጣም ነው የከፋት የደበራት። እንደውም በቃ ካሁን በኋላ አንተ የምትወደው ትትናን ስለሆነ በቃ እኔን ተወኝ፣ እኔን የሰራሁበትን ደሞዜን ስጠኝና ከዚህ ግዲም እሄዳለሁኝ፣ ከዚህ ግዲም መጥፋት ነው የምፈልገው፣ ድጋሜ ከእናንተ ጋር መኖር አልፈልግም በማለት እንግዲህ እየተቆጣች ነው የምትገኘው ቤተሰቦቻችን። እሱንም እንግዲህ አብርሽም እንዴት ትትና ማነው የግሌ እንደዚህ አትሁኚ፣ እኔ እኮ በጣም ነው የምወድሽ፣ ባላንቺኛ ማን አለን እያሏት ነበረና እንዴ አንተ ትትና እንጂ እኔ መመልከት ትተሃል፣ እኔ የምልህን ነገር መስማት ትተሃል፣ ስለዚህ አንተ ከትትና ጋር ነህ፣ ስለዚህ በቃ እኔ እናንተ ካሁን በኋላ በቃ እኔ አንተን ብዬ ነው እንጂ ሌሎቹማ ታዲያ ድሮውንስ መቸረባሉ እያለች እንግዲህ ሮሮዋን እንትን እያለች ነው የምትገኘው የግሌ በጣም የዋህና መስኪን ሴት ነች። ግን እንደዚህ አይነት በአብርሽ ጉዳይ ሲመጡባት ገና መጀመሪያ በነገራችን ላይ ትትና ዝቤ ሲመጣ አብርሽን በምንም አይነት አይኗ እንዳታይ፣ ሲቀጥል ደግሞ አብርሽን ስሙን እንኳን ለራሱ አብርሽ ብለሽ እንዳትጠሪ፣ አብርሽ ብዬ መጥራት ያለብኝ እኔ ብቻ ነኝ በማለት ነበረ እንግዲህ ማሳሰቢያ ጭምር የተናገረችው። ያሰበችውም ወይም ደግሞ የፈራችውም አልቀረላትም። ይሄው አብርሽና ትትና በጣም ተቀራርበው እንግዲህ አብርሽም የሚፈልጋት አይነት የመስፈርቱ ሴት እንዲሆነች ለትትና እየገለጸላት ነበረ። ትትናም ደግሞ በጣም ታምራለህ፣ ትዳር ጥሩ ነው እንግዲህ አንተ ብታገባ ጥሩ ነው እያለች እሷም እየመከረችው ነው። እንግዲህ አጠቃላይ ሁለታቸውም የሆነ ፍቅር ስሜት አላቸው። ሶ ወደፊት እንግዲህ ጥሩ ጥምርት እንደሚወጣቸው ተስፋ እናደርጋለን ማለት ነው። እዚህ መካከል የግሌ እንግዲህ የምትወደውን ሰው አብርሽን ከትትና ጋር ማየት በጣም ከባድ ሆኖባታል። ዛሬ ደሞዜን ስጠኝና ከዚህ ግድም ሸኙ በማለት ነው የምትገኘው። ሌላው እንግዲህ ተንከሲስ ነው። ተንከሲስ በጣም ፈርቷል። ያው እነዚህና እንደሚፈልጉት ለኡጋንዳ ሰዎች እንደሚሸጡት ለባዕድ አምልኮ እንደሚፈለግ ያው የተነገረው ነገር በጣም አሳስቦታል ከሚባለው በላይ ማለት ነው ቤተሰቦቻችን። በዛም እንግዲህ እየተናደደ ነው የሚገኘው። መናደድ ብቻ ሳይሆን ፈርቷል። ሌሊት በህልሙ ይመጣበታል። ቀን ደግሞ ቁጭ ብሎ ማለት ተንቀሳቅሶ ወደ ውጭ መውጣት አይችልም። ምክንያቱም ይይዙኛም ብሎ ስለሚፈራ ማለት ነው። በእርግጥ ቤትም እዚህ የሚያመልጥ ሆኖ አይደለም፣ ግን ያው ያለ አይደለ ያው ከሱ ካለው እንትኑ አንፃር ነው እንጂ እሱም የሚያመልጣቸው አይደለም። እንኳን እነዚህ እናንቀርቶ ማንንም ማምለጥ አይችልም። ግን ለሊት ደግሞ በቃ መኝታ ነው ያጣው ማለት ነው። ምክንያቱም በህልሙ በቃ ያኔ ቀን ስለሚያስብ ሌሊት ላይ በቃ ይዘውት ሲያንገላቱት፣ ሲገትቱት፣ ሲወረውሩት፣ ሲመቱት ምናምን በቃ እሱን ነገር ነው የሚያየው። ልንወስድ መጣን፣ እስካሁን ያለህበት ጠፍቶን ነበረ፣ ለጠዋት ምናምን ነው የምንፈልግ ምናምን አይነት ህልም ይመጣበታልና በጣም ነው እንግዲህ እየደበረው ያለው ማለት ነው። ግን ቢደብረው ምንም ማድረግ አይቻልም። እሱም ተፍተፍ እያለ ነው ቤተሰቦቻችን። ሌላው ደግሞ መሳይ መሳይ የሚባለው ልጅ በቃ ማይረባ ማለት ነው። ማይረባ ዝና እንኳን ለራሱ ብሎታል፣ አንተ ማትረባ ነው የሚለው። ምክንያቱም ከሃዲ ነው ጋይስ፣ ከሃዲም ጓደኞቹን እንግዲህ አይታችኋል። ታሁን ቀደምም ትትናን እዚህ ነች ብሎ አሳልፎ የሰጠው እሱ ነው። በባለፈውም ራሱ ተንከሲስን እሱ ነው እንግዲህ አመጣላችኋለሁ ብሎ አሁንም በእርግጠኝነት አሳልፎ ሊሰጠው የሚችለው እሱ ብቻ ነው። ገብቷችኋል አይደል? ምክንያቱም በጣም
የገንዘብ ጉዳይ በጣም ነው እንትን የሚለው የዋላ አይደለ በቃ ማለት ሁሉም ሰው ከገንዘብ የማይወድ የለም። ግን በቃ ያስባችሁታል የገዛ ጓደኛውን አብረዋቸው እየበላ አብሮ እየጠጣ አሳልፎ መስጠት አይሁድ በሉት። ይሄ አይሁድ ነው ጋይስ። እና እንግዲህ ታፍ እያለ ነው እሱ። በጣም ባህሪው መጥፎ ነው። ሌላው ገለሙ ነው። ገለሙ በጣም ጎበዝ ነው። ያው ካሳለፋቸው ችግሮችና ከአንዳንድ ነገሮች አንጻር ታሪኩን ሲያወራም የሆነ ሂስትሪውም እንትን ሲል በጣም ጠንካራ ጎበዝ ልጅ ነው። እንግዲህ 6 ቤተሰቡን ያጣ ነው። ግን ለዚህም በቃ ሰክሮ እንኳን ውሉን አይስትም። የሚናገራቸው ነገሮች የሰው ልጅ ምንም አይነት ነገር እንትን ቢል ከሰው ስህተት ለመማር ምንም ፈቃደኛ አይደለንም እና የዶሮዋ ታሪክ ብሎ የሆነ ትናንት የተረከው ታሪክ እውነት ለመናገር በጣም ብዙ የሚያስተምርና ብዙ ቅኔ ውስጡ ብዙ ነገሮች ያሉት ነው ማለት ነው። አንድ ሰው ሲሞት ማንም ሰው ለዛ ሰው እንትን የለውም ማለት ዝናብ መዝነቡንም አያቆምም። መኪኖች ስራ መስራታቸውን አይተውም። ማንም ሰው ኢቭን ራሱ ሰውም 1 ቀን 2 ቀን ምናልባት እዛውን ቤተሰብ ሆኖ 1 ቀን 2 ቀን በሀዘን በተለያየ እንትን ውሎ ላድር ይችል ይሆናል። ግን ማንም ሰው እስከ መጨረሻው ሊቆይ አይችልም። እና እንግዲህ እሱን ነገር ነው ያየ ነው ማለት ነው ቤተሰቦቻችን። የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ቤተሰቦች፣ በያላችሁበት እንወዳችኋለን። ባይ ባይ።